ዛሬ ለሁለት ባለእድለኞች የፒክትሪ ኤአይ የአንድ ወር የፕሮፌሽናል ፓኬጅ በነፃ ልሰጣችሁ ነው። ከናንተ የሚጠበቀው ቪዲዮን እስከ መጨረሻው ማየት ብቻ ነው። ምክንያቱም እዚህ ውድድር ላይ እንዴት እንደምትሳተፉ ስለምነግራችሁ ቪዲዮን መከታተላችሁን እንዳትረሱ። አሁን በቀጥታ ወደ ፒክትሪ ኤአይ ቱቶሪያል እንገባለን። የዛሬው ቱቶሪያል የሚሆነው እጅግ በጣም የምትወዷቸውን ታዋቂ ዩቲዩበሮች ቪዲዮ እንዴት ኮፒ አድርጋችሁ ወደ ራሳችሁ ቪዲዮ እንዴት እንደምታመጡት ነው። ይህንንም ለማድረግ የምንጠቀመው እንግዲህ ፒክትሪ ኤአይ ነው። ከዛም ውስጥ አንድ ፊቸር አላቸው ማለት ነው። ዩአርኤል ቱ ቪዲዮ የሚባል የምትፈልጉትን የዩቲዩበር ቪዲዮ ዩአርኤሉን ወይም ሊንኩን ወስዳችሁ እዚህ ጋር በማምጣት ወደ ራሳችሁ የኤአይ አውቶሜሽን መቀየር ትችላላችሁ ማለት ነው። እሱን እንዴት እንደምትሰሩት አሁን አሳያችኋለሁ። በቅድሚያ ዲስክሪፕሽን ላይ ባስቀመጥኩላችሁ ሊንክ በመግባት እንደምታዩት የፒክትሪ ኤአይን ዌብሳይት ታገኛላችሁ። ከዛም ዩአርኤል ቱ ቪዲዮ የሚለውን አማራጭ እንጫኗለን ማለት ነው። በመቀጠል ደግሞ ወደ ዩቲዩብ ሆም ፔጅ በመግባት የምትፈልጉትና ሪክሬት ማድረግ ወይም ድጋሚ መስራት የምትፈልጉትን የዩቲዩብ ቪዲዮ ትመርጣላችሁ። ለምሳሌ እንግዲህ ትንሽ ስክሮል አድርጌ አንድ ቪዲዮ ልምረጥ። ኢንትሮዳክሽን ቱ ይሄን ቪዲዮ እንውሰድ። ቺክን አር ዊርደር ዳን ዩ ቶት ይላል። ስለዚህ አሁን ይሄንን ቪዲዮ ወደ ፌስለስ ቻናል መቀየር እንችላለን ማለት ነው። እሱን እንዴት እንደምሰራ አሳያችኋለሁ። የቪዲዮን ሊንክ እንግዲህ በምታዩት መልኩ ኮፒ ካረኩት በኋላ ቀጥታ ወደ ፒክትሪ ኤአይ እንገባለን። ከዛ በፊት ግን እዚህ ውድድር ላይ ለመሳተፍ የሚያስፈልጋችሁ የመጀመሪያው መስፈርት ከታች ዲስክሪፕሽን ላይ ያስቀመጥኩላችሁ ሊንክ በመጠቀም እንግዲህ ፒክትሪ ኤአይን ሬጂስተር ማድረግ ይኖርባችኋል። ይህንን ካላረጋችሁ እዚህ ውድድር ላይ መሳተፍ አትችሉም ማለት ነው። እያንዳንዷን ነገር እንከታተላለን። አሁን በቀጥታ እንግዲህ ወደ ፒክትሪ ኤአይ በመግባት እንዴት እንደምንሰራው አሳያችኋለሁ። ከዛም ቀድሞ የወሰድነው ሊንክ እዚህ ጋር ፔስት እናደርገዋለን ማለት ነው። እዚህ ጋር በጣም ደስ የሚለው ነገር ደግሞ የቪዲዮን ታይፕ መምረጥ ትችላላችሁ። ለምሳሌ ያክል ኤክስፕሌነር ይላል፣ ማርኬቲንግ፣ ኢንተርናል ኮሚኒኬሽን፣ ቱቶሪያል፣ ፕሮዳክት ኢንትሮዳክሽን ይላል። እኛ ኤክስፕሌነር የሚለውን እንውሰደው። ሌላኛው ደግሞ ፕላትፎርም ያስመረጣችኋል። ዌብሳይት ነው፣ ስናፕቻት ቪዲዮ ነው፣ ፒንተረስት ነው፣ ዩቲዩብ ነው ወይስ ምንድነው የሚለውን እያንዳንዱን እዚህ ጋር ያስመርጣችኋል። እኛ ዩቲዩብ እንመርጣለን። ከዛ ቀጥሎ ያለው ደግሞ ሌንግዙ ነው ወይም የቪዲዮ ርዝማኔ ምን ያህል ነው የሚለው ነው። እኛ ለሾርት ስለፈለግነው 1 ሚኒት እንለዋለን። በመቀጠል እዚህ ጋር ኦፕሽናል የምትፈልጉትን ነገር መጻፍ ትችላላችሁ ማለት ነው። አዲሽናል ኢንፎርሜሽን እኛ እዚህ ጋር ምንም ስለማንፈልግ ቀጥታ ጄኔሬት ስክሪፕት እንለዋለን። ስለዚህ ከዚህ ዩአርኤል ላይ ወይም ከዚህ ቪዲዮ ሊንክ ላይ በቀጥታ የቪዲዮን ስክሪፕት ራሱ በራሱ መልክ ያዘጋጅልናል ማለት ነው። በመቀጠል ደግሞ ያንን ወደ ቪዲዮ እንቀይሯለን። በዚህ መልኩ እንግዲህ ስክሪፕቱን አስቀምጦልናል ማለት ነው። እንደምታዩት ከነ ታይትሉ አስቀምጦልናል። እዚህ ታች ጋር አስክ ኤአይ የሚል አለ። እሱን በመጠቀምም የራሳችሁን ስክሪፕት እዚህ ጋር ክሬት ማድረግ ትችላላችሁ፣ ወይም ሰጀሽኑን በመጠቀም የራሳችሁን ስክሪፕት መጻፍ ትችላላችሁ። ሌላኛው ደግሞ እዚህ ጋር የሰራላችሁን ስክሪፕት ኦፕቲማይዝ ማድረግ ትችላላችሁ። ሪፍሬዝ፣ ሾርትን፣ ሌንግዝን ይላል። እንዲሁም የተለያዩ አይነት አማራጮች አሉት። ቼንጅ ቶን ይላል። የስክሪፕቱንም አጻጻፍ አይነት እዚህ ጋር መቀየር ትችላላችሁ። ስቶሪ ቴሊንግ፣ ቱቶሪያል፣ አካዳሚክ፣ ፕሮፌሽናል ብዙ አይነት አማራጮች አሉት። እንዲሁም ስክሪፕቱ ከበዛ ማሳጠር ትችላላችሁ። ሪፍሬዝ ማድረግ ትችላላችሁ። እዚህ ጋር ኦፕቲማይዝ ማድረግ ትችላላችሁ እንደምታዩት በቪዲዮ ታይፕ ማለት ነው። ሌላኛው ሪፍሬዝ ማድረግ ትችላላችሁ እንደምታዩት። ሪፍሬዝ ስለው እዚህ ጋር ራሱ ሪፍሬዝ ያደርግልኛል። ከዛ መቀየር ከፈለኩ ሪፕሌስ ስክሪፕት የሚለውን እጫናለሁ። እኔ ግን እዚህ ጋር እሱን አልጠቀምም ማለት ነው። ስለዚህ እነዚህን አማራጭ ከወሰዳችሁ በኋላ የመጨረሻው እንግዲህ ሬሾ ያስመርጣችኋል። 16 በ9 እና 9 በ16 የሚል አማራጭ አለ። እኛ እንግዲህ ሾርት ስለሆነ የምንፈልገው 9 በ16 ነው የምናደርገው። ከዛ ጄኔሬት ቪዲዮ እንለዋለን። በመቀጠል እዚህ ስክሪፕት ላይ በመመርኮዝ ወይም እዚህ ስክሪፕት ላይ ዲፔንድ በማድረግ ከስክሪፕቱ ጋር የሚሄዱ የሚገራርሙ ቪዲዮዎችን ራሱ ክሬት ያደርግናል። ከዛ ደግሞ እኛ ወደ ቮይስ ኦቨር መቀየር እንችላለን። እሱንም አሳያችኋለሁ እንዴት ወደ ቮይስ ኦቨር እንደምትቀይሩት። እጅግ በጣም ብዙ የቮይስ ኦቨር አማራጮች አሉት። እሱ ጄኔሬት አድርጎ እስኪጨርስልን እንግዲህ ሁለተኛውን መስፈርት ነግራችኋለሁ። ሁለተኛው እዚህ ውድድር ላይ ለመሳተፍ የምትፈልጉ ከሆነ መስፈርቱ ይህንን ቪዲዮ ላይክ ማድረግ ይኖርባችኋል ማለት ነው። የግድ ላይክ ማድረግ ይኖርባችኋል። ሁለተኛው መስፈርት ነው። 3 እና 4ን ደግሞ በቀጣይ ነግራችኋለሁ። አሁን ወደ ቪዲዮ እንመለስ። እንደምታዩት እዚህ ጋር ራሱ ጄኔሬት አድርጎልናል። ሬሾን ጠብቆ ሰብታይትልም አስገብቶልናል ማለት ነው። እዚህ ጋር ኦዲዮ የሚለውን በመጫን ቮይስ ኦቨር እናስገባለታለን። እንደምታዩት ብዙ አይነት አክሰንቶች አሉ። እንዲሁም ደግሞ ፊልተር ማድረግ ትችላላችሁ ማለት ነው። የትኛው ነው የምትፈልጉት የሚለው እንደናንተ ምርጫ ይወሰናል። ሌላኛው ደግሞ እዚህ ጋር ብዙ ቋንቋዎች አሉት። አረቢክ፣ ደች፣ ፍሬንች፣ ጀርመኒ፣ ሂንዲ፣ ኢንዶኔዥያን በጣም ብዙ ቋንቋዎች አሉ። ከነዚህ ውስጥ የምትፈልጉትን መምረጥ ትችላላችሁ። ይሄን እንምረጥና እናስገባው። ጄኔሬት ኤንድ አፕላይ
የሚለውን በመጫን ወደ ቪዲዮ እናስገባለን። እንደምታዩት ራሱ እዚህ ጋር እየቆጠረልን ይገኛል ማለት ነው። 100% ላይ ሲሆን ወደ ቪዲዮ ያስገባዋል። እሱ 100% እስኪሆን ደግሞ የሰብታይትሉን ስታይል እዚህ ጋር በምትፈልጉት መልኩ መቀየር ትችላላችሁ። እንደምታዩት በጣም ብዙ አይነት አማራጮች አሉት። እኔ በጣም የምወደው ከለር ቢጫና ጥቁር ነው፣ እንዲሁም ሰማያዊና ነጭ። ስለዚህ ይሄኛውን እንጠቀማለን። ልክ እኔ እዚህ ጋር ስታይሉን ስመርጠው ራሱ ይቀይረዋል። በምታዩት መልኩ ሰብታይትሉ ተቀይሯል ማለት ነው። አሁን የሚቀረው ቮይሱ ብቻ ነው። ቮይሱም አፕላይ ሆኗል። አሁን እስኪ ምን እንደሰራለን እንመልከት። እንደምታዩት እንግዲህ በዚህ መልኩ አስገብቶልናል። ራሱ ባክግራውንድ ሚውዚክም ሳይቀር ነው እንግዲህ የተጠቀመው። እኛ ለጊዜው ባክግራውንድ ሚውዚክ እዚህ ጋር ስለማንፈልግ እናጠፋዋለን። ነገር ግን የምትፈልጉ ከሆነ የምትፈልጉትን አይነት ባክግራውንድ ሚውዚክ እዚህ ጋር ማግኘት ትችላላችሁ። እጅግ በጣም ብዙ ናቸው፣ ከኮፒራይት ነፃ ናቸው ማለት ነው። እነዚህ ሁሉ ሙድ የሚለውን ስትጫኑ እንግዲህ እጅግ በጣም ብዙ አይነት ሙዶች አሉ። ከነዚህ ውስጥ የምትፈልጉትን መርጣችሁ መጠቀም ትችላላችሁ። እንዲሁም ፐርፐዙንም እዚህ ጋር መምረጥ ትችላላችሁ። 90s 80s 70s ይላል፣ አክሽን፣ አድቬንቸር፣ እነዚህን ሁላ እዚህ ጋር መምረጥ ትችላላችሁ። እንዲሁም ሞር ፊልተር የሚለውን በመጠቀም የምትፈልጉትን አይነት ባክግራውንድ ሚውዚክ መጠቀም ትችላላችሁ። እነዚህን ሁላ ከጨረሳችሁ በኋላ ከላይ ዳውንሎድ የሚል ምልክት አለ። እሱን በመጫን ይህንን ቪዲዮ ዳውንሎድ ታደርጉታላችሁ። በዚህ መልኩ እንግዲህ የምትፈልጉትን አይነት ቪዲዮ ወደ ራሳችሁ ቀይራችሁ መስራት ትችላላችሁ። ይህንን ካረጋችሁ በኋላ እንግዲህ የዩቲዩብ ቻናል ከፍታችሁ የምትፈልጉትን አይነት ኮንተንት መስራት ትችላላችሁ ማለት ነው። ቪዲዮ ሙሉ ለሙሉ ዳውንሎድ እስኪሆን ደግሞ ሶስተኛውን መስፈርት ነግራችኋለሁ። ሶስተኛው መስፈርት እዚህ ውድድር ላይ ለመሳተፍ #pic3ai ብላችሁ እንግዲህ እዚህ ቪዲዮ ስር ሁላችሁም ኮመንት ማድረግ ይኖርባችኋል። እዚህ ውድድር ላይ መሳተፍ የምትፈልጉ ከሆነ አራተኛና የመጨረሻውን መስፈርት ደግሞ ወደ በኋላ ላይ ነግራችኋለሁ። እዚህ ጋር እንደምታዩት ረን ኢን ባክግራውንድ የሚል አማራጭ አለ። እሱን በመጫን እንግዲህ ሌላ ስራ መስራት ትችላላችሁ። ቪዲዮውን ዳውንሎድ አድርጎ ሲጨርስ እንግዲህ ራሱ እንደምታዩት ኖቲፊኬሽን ያመጣላችኋል። ከሞላ ጎደል እንግዲህ የፒክ3ኤአይ ዩአርኤል ቱ ቪዲዮ ይህን ይመስላል ማለት ነው። ከዚህ በፊት ደግሞ ቴክስት ቱ ቪዲዮን ሰርቼላችሁ ነበረ። እሱንም ያላያችሁ ልጆች ዲስክሪፕሽን ላይ አስቀምጥላችኋለሁ፣ ገብታችሁ ማየት ትችላላችሁ። እዚህ ጋር በጣም ብዙ አይነት ፊቸሮች አሉት። ቴክስት ቱ ቪዲዮ፣ ዩአርኤል ቱ ቪዲዮ፣ ኤአይ ቪዲዮ ኤዲተር፣ ኢሜጅ ቱ ቪዲዮ፣ ፒፒቲ ቱ ቪዲዮ እና ሪከርድ የሚል አማራጭ አለ። እነዚህም በሙሉ እንግዲህ አብራርቼላችሁ ነበር ከዚህ በፊት። ያንን ቪዲዮ ያላያችሁ ልጆች እዚህ ጋር መመልከት ትችላላችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ይህን ይመስል ነበር። እንግዲህ የመጨረሻው መስፈርት የሚሆነው እንግዲህ ይህንን ቪዲዮ ሼር ማድረግ እንዲሁም ደግሞ ይህንን ቻናል ሰብስክራይብ ማድረግ ይጠበቅባችኋል። አሸናፊውን ደግሞ በቀጣይ አርብ የምንለይ ስለሆነ እስከዛ ድረስ እንግዲህ መልካም እድል ብያችኋለሁ ለሁላችሁም። መስፈርቶቹን እያንዳንዱን ተከትላችሁ የምትሄዱ ከሆነ ማታሸንፉበት ምንም አይነት ምክንያት የለም። ሃስታ ላቪስታ